ሰላም ሰላም ቤተሰብ እንዴት አመሻችሁ? እንደምን ቆያችሁልኝ? ያለው እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን ዛሬ ከቦስ ጋር መጥተዋል። በቦስ ቤት ያ ቦስ ይሄ ስም አይወደውም። ቦስ አትበሉኝ ሲል ሰማለኝ። ደግሞም እነሱም ይናገራሉ። ወንድማችን ሚፍታ አይዞክ፣ በርታ፣ ጠንክር። እግዚአብሔር ፋዘርክን ምረቱን ይላክላቸው። እግዚአብሔር ያለው ነው የሚሆነው። እግዚአብሔር አይሳሳትም፣ ፈጣሪ አይሳሳትም። ቅመምዬም እንዳለችው ማለት ነው። ሁሉም ነገር በእጁ ስለሆነ ማለት ነው። ዋናው ነገር ምንድን ነው? በየእምነታችሁ ጸልዩላቸው። እግዚአብሔር ምሕረቱን ይላክላቸው። አንተም በርታ፣ ጠንክር ወንድማችን፣ አይዞክ። እንዲማ ሚፍታ ያለበት ሲቹዌሽን የእውነት መገመት አያቅትም። ማርያምን በአንዴ ነው ክስት ያለው ማለት ነው። እና እግዚአብሔር ምሕረቱን ይላክላቸው። ፋዘርክንም አንተም በርታ፣ ጠንክር። እግዚአብሔር ያለው ነው የሚሆነው። ሁላችሁም በየእምነታችሁ ጸልዩለት ማለት ነው። ሌላው የቡቺ ነገር ነው። ማርያምን እያሳቀች ነበረ። አቤት እያሽቃበጠች ነው። ደግሞ ትኩረቱ እሷ ጋ ነው። ኧረ ቅመም የኔ ቆንጆ፣ ኧረ እየተጋራችሽ እኮ ነው ደግሞ ማለት ነው። ደስ የምትለው ነገር ምንድን ነው መሰላችሁ? ወዲያውኑ ነው ከሰው የምትግባባው ማለት ነው። ማለት ከጥንቸሎቹ 10 እጥፍ እሷ ትሻላለች። ጥንቸሎቹ ሆዳቸው ብቻ ነው የሚጭሁላችሁ፣ አያጫወቱ ምን አይሉ ማለት ነው። የምር ውሻ በጣም ታምራለች፣ ደስ ትላለች። የምር ስነ ስርዓት ያስተምሯቸዋል። አሁን የኔ ማዳም እህቷ ቤት 4 ውሾች አሉ እንደዚህ አይነት ማለት ነው። እና ጠዋት ጠዋት ትምህርት ቤት ይወስዷቸዋል። በሰዓታቸው ሄደው ያመጧቸዋል ማለት ነው። ምን እንደሚያስተምሯቸው እግዚአብሔር ወቅ በእውነት እና ስነ ስርዓታቸው እንዴት እንደሆነ በቃ ይጫወታሉ ምናምን ነገርና እና ቅመሜን ባንዴ ለመደቻት። ትላንትና በጣም ፈርታት ነበረ። አትፍሪ እያልዋትም ነበረ ስለሚያውቁ ስለ እንደዚህ አይነት ውሾች ያዩ አታስፈራም። ለዛ ነው እና ለመደቻት። እንዳያችሁ ዛሬ ይዛታለች። ከጥንቸሎቹ እሷ ትሻላለች። ታጫውታታለች ማለት ነው። ወደዛ እየዘለለች እየጮኸች ምናምን ነገር ማለት ነው። የምር በጣም ነው ደስ የምትለው ስታጫውት ምናምን። እኔ በጣም የገረመኝ ነገር አለ ማለት አሁን ብርኬ አሁን ለውሻ እንደዚህ የሆነ ለጥንቸል እንደዚህ የሚሆን ነገር ከሆነ 4 ልጆች ሲመጡ ምን ሊሆን ነው? የእውነት እኔ በጣም በቃ ኢማጂን አደረኩት እና 4 ልጆች ኑልን በቃ እንያቸው። የምሬን እኮ ነው እንዴ! ቅመሜ ዞር ብሎ ሊያት ነው እንደዛ በዚህ አካሄድ ማለት ነው። ኧረ ወይኔ እንደተናገረው የእውነት እንዲያደርገው ሴት ልጅ ከወለሽ ብቻሽ ነው የምታድሪ ብሎ ተናግሯል። ከፈለጋችሁ ጦርነትን አስነሱብኝ ብሏልና ካስታወሳችሁ ማለት ነው። ምን ያህል የልጅ ፍቅር እንዳለው ያሳያል ጌታ። እና እግዚአብሔር ጤነኛ ልጅ ይስጣችሁ። ዋናው ጤነኛ ልጅ ነው። እግዚአብሔር ወንድም ይሁን ሴት ይሁን ሁሉም ነገር በእጁ ስለሆነ ዋናው ጤነኛ ልጅ ይስጠኝ ብላችሁ ጸልዩ። ጨረቃዎቻችን